እና በጣም በፊት ለምን ነቃው ብዬ የማማርረው በቃ ተመስገን ያልኩትና ከጌታ ጋር ነው ያስታረቃችሁኝ። እንደገና ነው እንደተወለድኩ ያን የቆጠርኩት ራሴ ማለት ነው። እና በጣም ደስተኛ ነኝ አሁን። በጣም በፊት መንቃት አልፈልግም ነበር። ሲነጋ ለምን ነቃው ነበር የምለው። አሁን እኮ ሳቅና ለቅሶ ተቀላቅሎባታል። እየሳቀችውን እያለቀሰች አላወቀችም። እየሳቅሽ ነው እያለቀሽ ነው? ሁለቱም የደስታ ለቅሶ ነው። የኔ እናት ማይ ጋድ፣ ሰይጣን ክፉ ነው ጋይስ፣ በጣም ክፉ ነው። በጣም እዚህ አሁን የእውነቴን እኮ ነው የምላችሁ። ይውላችሁ እዩ እስቲ፣ በእግዚአብሔር እዩ እስቲ፣ ሉክ አት ሄር እዩ፣ ለውጡን እዩ እስቲ። የኔ ሳምንት በጣም የሚገርም ጊዜ ነው። ጌታ ባረክ። እኔ ደግሞ የገባኝ ነገር ምንድነው? መንፈስ ቅዱስ በእኔ ውስጥ እንዳለ ገባኝ። አምላክ በእኔ ውስጥ እንዳለ ገባኝ እና የሚገባውን የአምላክነት ክብር አልሰጠነውም። ሰው ፊት የማናረጋቸውን ነገሮች በሱ ፊት እናደርጋለን። በጣም ደፋሮች ሆነናል። እንደ አምላክነቱ አይደለም። አባት ፊት፣ እናት ፊት፣ ጓደኛ ፊት የማናረገውን ነገር በመንፈስ ቅዱስ ለማድረግ አጠገባችን የሌለ ያህል አምላክ የሌለ ያህል ነው እንመላለስ የነበረውና ይሄ ነገር በጣም ገባኝ። ከአንደበታችሁ አይውጣ ይላል። ሰዎችን ለማነስ ካልሆነ በስተቀር ከአንደበታችሁ አንዳች ነገር አይውጣ ይላል እና ቅዱስ መንፈስ እንዳታሳዝኑት ይላል እና የምንናገረው፣ የምናየው፣ የምናስበው ነገር አጠገባችን እንዳሌለ ያህል ነው። አምላክ እንደሌለ ያህል ነው የምንመላለሰው። ሚስቴን ይዤበት ማልሄደው ቦታ መንፈስ ቅዱስን ይዤ እሄዳለሁ። አባትና ጓደኞቼን የማየው ተደብቄ የማደርገውን ነገር መንፈስ ቅዱስ ፊት ግን ምንም ችግር የለም ለማለት እና የአምላክነቱ ከኔ ጋር መሆን የሚገባውን መከበር አልሰጠሁትም እና ይህን ሳምንት በጣም ዛሬም የኔ ክላስ ነበረ፣ ሳስተምራቸው ነበረ። ይህን ቀን ነበረ መንፈስ ቅዱስ አላከበርነው እንደሚገባው። ስለዚህ ብዙ ነገር ያልተጠቀምነው ከመንፈስ ቅዱስ አምላክነቱን ስላልገባ ነው። አጠገባችን ያለ እንኳን ኢየሱስ በምድር ላይ ያንን ነገር ያደርገዋል። ኢየሱስ ክርስቶስ ያንን ነገር ያደርገዋል። ስለዚህ እኛ የምናደርገው ነገር መንፈስ ቅዱስ አምላክ የሆነው በእኛ ውስጥ አለ። ያንን ነገር እንዴት አደረጋችሁት? ምን አይነት ድፍረት ቢኖረን ነው እሱ ፊት ይሄን ነገር የምናደርገው? ቁጭ ብለን ወንድምን ስናማ ስንሳደብ፣ በራሳችን ብቃት ተነስተን ይሄን ማድረግ እችላለሁ ስንል ኃጢአት ምንም የማይመስለን ቲክቶክ ላይ ማየት የማይገባውን ወይኔ ብሩክ ይሄን ታያለህ፣ ይሄን ትሰማለህ የሚለኝ ያህል ይሄ መሰለኝ። ኧረ ተው፣ ኧረ በኢየሱስም የሚል ይመስለኛል መንፈስ ቅዱስ በእኔ ውስጥ የማይታዩ ነገሮች ቁጭ ብዬ ሳይ አይኑን የሚይዝ ይመስለኛልና ያን ያህል አላከበርኩትም። በዚህ ሳምንት በጣም የገባኝ ነገር ይሄ ነው። ሌላው ባለፈው ሳምንት የሰጠኝ አንድ ልጅ ነበረች። እዚህ ስትመሰክር አሟት ሄድና ብሩክ ጸልይላት ያልከኝ ልጅ፣ እሷ ጋር ሄጄ መንፈስ ቅዱስ በጣም የሚገርም ነገር፣ በልጅነቷ የተደፈረች ልጅ ነበረች። ከሚገርም ስርዓት ነው የወጣችው ፓስተርዬ፣ በጣም ከሚገርም ስርዓት። ለዘመናት የታሰረችበት ነበረ። በ16 ዓመቷ ከተደፈረች ጀምሮ ዘመኗን ሁሉ ታስራ 10 ስንት ዓመት በአረብ ሀገር ነበር የምትኖረው። ከማንም ተሸሽጋ ለብቻ ሆነ ሞት ነበር የናፈቃት። መቼ ጠዋት ተነሳው እንዴ ያለች ነበር። ኡፍ ደግሞ ዳሪ ተነሳው የምትል ልጅ ነበረች። እዚህ ጋር መታ እኛን ስላናገረች የዛን ዕለት ተጸለየላት። ዘመኗን ሁሉ ሲከተላት የነበረው የአጋንንት ስርዓት ነው ነፃ ያወጣት። ክብር ሁሉ ለኢየሱስ ይሁን። ሌላው የሚገርም የቤተሰብ ይህን ሰሞን ደግሞ ቤተሰብ ነው የሚፈወሰው ፓስተርዬ። እናት ልጅ፣ የልጅ ልጅ እንትን አጎት ልጅ፣ ያጎት ልጅ፣ እህት እንዳለ የሚድነው የአጋንንት ስርዓት ነው። ከአጋንንት ስርዓት የሚፈቱት አንዱ ከተጀመረ እህት ይዞ ይመጣል፣ ወንድም ይዞ ይመጣል፣ አጎት ልጅ ይዞ ይመጣል። እንደዚህ ኤቭሪክ የሚገርም አይነት ፎቶስ መንፈስ ቅዱስ እየገባ ያለው እና በዚህ ላይ በጣም ብዙ ፎቶች እየተደረጉ ነው። ክብር ሁሉ ለኢየሱስ ይሁን። መንፈስ ቅዱስ ረድቶኛል። የናፈቀ ሰው አለ? ቤትዋ እንደገባውን የደወልሽልኝ ሰሞኑን ደወልኩ፣ ናፈቀኝ አልይዬ።
ቤቱ ዋይ እንዴት ነሽ? አለው ለእግዚአብሔር ይመስገን ደህና ነኝ። አንተ ደህና ነህ? ጌታ ይመስገን። ቤቱ ዋይ እንደታየን ጠፋችሁብኝ። ሁሉ ሰላም፣ ጌታ ይመስገን። ሁሉ ሰላም ነው። ጸሎት ላይ ማለች እና ለዛ ነው። ቡቡዬስ? ቡቡዬ ደህና ነው። ትምህርት ቤት ነው። ተባረክልኝ ቤቱ ዋይ። ይሰማለው ግን ስራ ላይ ስለሆንኩ ነው የማልመልስ ማለት ነው። እሺ እሺ፣ ችግር የለም ችግር የለም። ታፋፋው ይቅርታ። እሺ እሺ አለኝ። ታጠፋን ይቅርታ ውስጤ ስላለኝ፣ ምክንያቱም ስታስተምር መልስ ስትል ስራ ላይ ስለሆንኩ መመለሳ ግን ውስጤ ትክክል እንዳልሆነ ግን ይገባኛል እና ይቅርታ ታደርጋችሁ። ምን አለ ዓለም ሁሉ እንዳንቺ ቢሆን በተለይ ከላይ ያለው ቤትዬ በጣም ወድሻለሁ፣ በጣም አከብርሻለሁ። እሺ አንቺ ብታጠፊ እንኳን ታበሪያለሽ። ጌታ you are amazing ስጦታችን ነሽ አንቺ። እሺ በጣም እግዚአብሔር ያብዛሽ። የምትነኪ ሁሉ የተባረከ ይሁን። ለምለም ሳቅ ከልብሽ ከአፍሽ አይጥፋ። በምትስቂው ሳቅ ሁሉ ጠላት ለቆ ይውጣ። እግዚአብሔር ድል ይስጥሽ። በምትቆሚበት ሁሉ ለምለም ይሁን። አሜን። ቤትዬ ወድሃለሁ። መታደል ነው ወንድም። በጣም የአገልግሎቱ ውጤት የሷ ማለት ነውና መመኘው ለብዙ ሰዎች መመኘው በትዳራችሁ ረፉ። እግዚአብሔር በትዳራችሁ ያሳርፋችሁ። ያለፍኩበት 13 ዓመት አሁን ሆነ እንዴት አይነት ረፍት ውስጥ እንዳለው ለእግዚአብሔር ስራ ትልቁ አገልግሎት አገልጋይ ባል ያላችሁ ባለ ሴቶች እህቶቻችን እባካችሁ ባሎቻችሁ እግዚአብሔርን ስራ በጣም ይሰራልና እኔ ስላረፍኩ ነው ብዙ ነገር በእኛ ውስጥ ያለው። ቤትዬ ዞሮ ስትል ድምፁ ተበላሸ። ተባረክ። አማንዬ man I miss you bro እዴ ፓስተርዬ እንዴት ናችሁ? እዚህ ያላችሁ ናኦሚ በጣም ነው ያፈቀረ። ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። ናፍቃችሁ ደስ ብሎኝ ነው ሳይክ በቃ ሮጬ ነው የመጣሁት። ደስ ብሎኛል ፓስተርዬ ያለሁት ጌታ እያደረገ ያለውን ነገር እና ይደርሰኛል መልእክቶች ምናምን ሜሴጆች አለው። አንዳንድ ስልኮችም ተደውለው ይነግሩኛል እና እግዚአብሔር በባዲው ላይ እያደረገ ያለው ነገር በእውነት ጌታ ክብሩን ይውሰድ። በጣም ጌታ ክብሩን ይውሰድ እና በጣም ተባረክ፣ በርታልኝ። እየጸለይንልን ያለሁት እና ታይም ፈልጌን ያልደወልኩት በጣም ሶሪ፣ ግን በጣም በመንፈሴ ከብድ አለ። ጌታን እባርካለሁ ስላንተ አገልግሎት ሁልጊዜ እና ደግሞ ስላንተ ምለው ነገር የለም አካል ውስጥ አንዱ ስለሆንክ ማለት ነው እና ተባረክ፣ በርታልኝ ብሩክዬ፣ በጣም በርታልኝ። በጣም ደግሞ በዚህ ሳምንት ለመጀመሪያ ጊዜ በጣም ልጃችን ናኦድ የማቴዎስ መጽሐፍን ያስጠና ነበር እና ናኦድ ያለ እዚህ እና ሰኞ ከናኦድ ጋር ያሳለፍ ነው። ማይ ጉድነስ ጋይስ በዙም የኢሮ ፎር ጂሰስ አጠቃላይ አስተምሮን ነበር እና ነፍስ አልቀረልንም። ጌታ በጣም እያስነሳ ስላለ ናኦድን እዛ ውስጥ ያሉትን ልጆች እየተጠቀመ ነው እና ጸልዩላቸው። ኢሮ ፎር ጂሰስ በቃ አደለ የነበራችሁ ልጆች እንዴት ነበረ የነበራችሁ? ሾው ሚ ሴይ ሰምቲንግ። ሰኞ ዕለት የነበረው ማቴዎስ መጽሐፍ ጥናት show me something. It's so amazing. It's amazing. Yes, so blessed. Yes. በጣም amazing ነው። amazing ነበር። It's so amazing. Yeah, good guy. It's so powerful. Amazing. በጣም ናኦድ ባክግራውንድ ኦፍ ደ ቡክ ኦፍ ማቲው በጣም ያሳየን
በቃ ምን አለባችሁ በቃ አንድ ስኮላር እያስተማረን የመሰለን መጽሐፉን ላልቻልም በቃ በጣም እና ቀና ብዬ ሳይ ናውድ መሆኑን ያወቅኩት ቀና ብዬ ሳይሆን እና በቃ አሜዚንግ ነበር እና ጸጉሩ እንኳን እንዳንሰማው አልከለከለንም። ጸጉሩ ፈሪስ ምን ጌታ አስተማርሽ በዚህ ሳምንት? ፓስተርዬ ጌታ ይመስገን ሁሉ ሰላም ሁሉ ደህና ሃሌሉያ ነው። እንግዲህ ይኸው መጽሐፍ ቅዱሴ ጋር ነው ፍቅር የያዘኝ። የቃሉ እውነት ነው በቃ ሌላ ነገር አይደለም እና አነበዋለሁ፣ አስተምረዋለሁ፣ ሜዲቴት አረገዋለሁ ሙሉ ቀን በቃ ጠዋትም ማታም በቃ የእግዚአብሔር ቃል ረሃብ ነው የገባብኝና ጌታ ሆይ በቃ መልካም መሬት ይሁን ልቤ ያፍራ እንደዛ እያልኩ ነው እየጸለይኩ ያለሁትና መንደይ ላይ መስላንትና ምና ያለው ፕሪች እያደረክ ነውና ዩቲዩብ ላይ ስሰማ ነው መልሱን ያገኘሁት። ናርዲ ተፈወስኩ የእግዚአብሔር ቃል ይፈውሳል ስትል የእግዚአብሔር ቃል እግዚአብሔር የገባልኝ ኪዳን አለ በብርሃኑ ፈውስ ይሆናል ብሎኛል እግዚአብሔር ስትልና የሆነ ምናልባት እንግዲህ ጌታ በሞያ ባለህበት ነው የሚያስረዳህ እና ከስኪን ውስጥ የተቀበረ እንደ ፒምፕል አለ አይደል አንደር ስኪን ያለ እንትን መግልና ደም እየፈረጠ ሲወጣ ነበር ማየው አንተ ፕሪች እያደረክና ጌታ ስራዬና የፓስተር እንትን ምን አገናኘው ያልክ ላይክ ማለት አም ሜካፕ አርቲስት እና ስኪን ኮንሰልቴሽን እናረጋለን ቢዩቲ ኮንሰልታንት ነኝና ምን አገናኘው እያልኩኝ የቤተክርስቲያን ፊቷ ቆሮንቶስ ላይ ያለው ክርስቶስ ያያት ያንን ያመጣልኛልና ጌታ ሆይ አልኩኝ በቃ እቺ የክርስቶስ አካል አንተ የምትፈልጋት እውነተኛ አካል ትሁንልህ ትክክለኛ የክርስቶስን መልክ የምታሳየው ለካ የእግዚአብሔር ቃል እንደዚህም ዲፕ ገብቶ ያወጣል። ምክንያቱም ከላይ ያለ ፒምፕል ብታዩ እንደዚህ አድርገህ ታፈርጠዋል። አንደር ስኪን ግን ያለ ግን በጣም ፕሮሰስ አለው። ፌሻል ካልተሰራና ስፔሲፊክ ኢንግሪዲየንት ለሱ ካልተጠቀም አይወጣም። ከውስጥ ነው ያለ ከቆዳ ውስጥ ያለ ብጉር ነው ልክ እንደ ቡጉንጅ ማለት ነው እና እየተጨመቀ ሰንኮፉ ከስር እየተነቀለ ሲወጣ ነበረ ማየው እና ጌታ ሆይ ያልኩ በጣም ገርሞኝ በዛው ቃል ነው በቃ ቆሮንቶስን እያነበብኩኝ አንተን ያመለጠኝን ዩቲዩብን ቁጭ ወይ እየተካፈልኩኝ ያንን ስትናገር ዋው አልኩኝ በቃ እውነት ነው። እኔም ራሴ እግዚአብሔር ቃል ሲያጥበኝ ነው ያየሁት። በቃ ስታጠብ ነው ማየው ኤቭሪ ሲንግል ዴይ ስታጠብ ነው ማየው በቃሉ ውስጥ ያለፈው ሲያገኘኝ ነው እማየው። በቃ ኢነር ሂሊንግ አልተማርኩም በቃሉ ኢነር ሂሊንግ እያገኘው ነው ኤቭሪ ሲንግል ዴይ። በጣም ሃምብል ስሆን የረሳሁትን ሰው አስታውስ ይቅርታ ስጠይቅ የሚያናድድ ነገር ሳያናድደኝ በቃ ሃምብል ሆኝ ሞኝ ታውቃለህ በቃ ሞኝ እንዴ ያልኩኝ በቃ በጣም ሞኝ ሆን በጣም ለራሴ እስኪገርመኝ ድረስ ሰው ቢያይ እንዴ ምን ሆነሽ ነው ፍሬሲ እንደዚህ የሚለኝን እኔ በቃ እግዚአብሔር ቃል ሞኝ አድርጎኝ በቃ ቁጭ ብያለሁ። ምንም በቃ እንዲህ ብዬ ኤክስፕሌን ለማድረግ ይከብደኝና በጣም ኤክሳይትድ ያደርገኛል። በጣም ልክ አሁን አንዳንድ የሆነ አገልግሎት ኖሮ ዴይ ቢፎር አገልግሎትህን አይተኸው መንፈስ ቅዱስ እንደሚገለጥ እግዚአብሔር ክብር እንደሚኖር ስታውቅ ልብህ ይመታል አይደል? ሰዓቱ እስከሚደርስ እኔ እንደ አለኝ ኤክስፒሪየንስ እና አሁን ይሄንን ቃሉን ለመስማት ልቤ እየመታ ነው በቃ የመጣው ልቤ እየመታ ካሁን ፓስተር በገባ የእግዚአብሔር ክብር በቃሉ በዚህ በቃሉ ውስጥ ያለው ክብር ስናት አቦት ሚራክልና የቃሉ መገለጥ በቃ የቃሉ ክብርና ያ ነው የገባብኝ። በቃ የእግዚአብሔር ቃል ፍቅር ነው የገባብኝ። የእግዚአብሔርን ቃል ነው በጣም በቃ ብዙ ምርኮ እንዳገኘ ሰው በቃልህ ልቤ እንደሳለው እንዳለችው ቤቴ እሱ ላይ ነኝ ፓስተር። ከቃል ውጭ ሌላ ምስክርነት የለኝም። ያየሁት በጣም ነው የምወድ። አይ ላቭ ዩ ፓስተር። እንዴት ጌታ እንዳገናኘ የተመቱ ህዝቦች ሰብስቦ ፈወሰን አይደል? በእውነት በጣም እኔ ባዲ ኦፍ ክራይስት ውስጥ የመጡ ሶስት ተጠነጋግረው ተወለጋግደው ምናምን እኮ ነው የመጡ ግመል መስለው ማለት እና ጌታ በቃሉና በፌሎሺፕ ሼፕ እያደረገነዋል እያስያዘን በጣም እያስተካከለን ያለው እና ዳስ ዋት አይ ፊል ብሮከን ፒፕል ይመጣ በጣም ብሮክ እኔ ባዲ ኦፍ ክራይስት እንትን ላይ አሜሪካ ላይ ያሉ የመጨረሻ ምላሳ ወይኔ ምላሳቸው ኢኒኬትን የተሰበሰቡት እስክል ድረስ ማለት ነው። ጌታ ግን
that pain ያለፍንባቸውን ነገሮች አመጣን አንድ ላይ። አንድ በኦሮምኛ እንትን አለ ምንድነው በረት በረት ማለት የሆነ በረት ውስጥ ከተተ ለመፈወስ ማለት ነውና በጣም ደስ ብሎኛል በእውነት ኬት እያመጣን እንዳለ ኬት አሁን ብሩክ ታውቃላችሁ የካሳንችስ ልጅ እንደሆነ ሰፈር የጠራው መስሏል። ስማ ሲኦልን ከመለማመድ በፊት እዛ ነው መሄድ ያለብህ እና ተለምደዋል እና ጌታ ከዛ ጠርቶናል። ክብር ለኢየሱስ ይሁን። አማኒ ሃውዝ ዩ ዊክ እስቲ ንገረን፣ እንዴት ነበር ሳምንት? ጌታ ምን አስተማረ? ቆንጆ ነበር ፓስተርዬ። ያው ኦልሞስት አብረን የሰነበት ነው እስከ ሐሙስ ድረስ አብረን ነበርንና ዓርብ፣ ቅዳሜ፣ እሑድ ሶስቱንም ቀን አገልግሎት ነበረኝ በእርግጥ ቤተክርስቲያን ላይ ስፔሻሊ ቅዳሜ ዕለት ከወጣቶች ጋር ተከታታይ ሰሞኑን ያለንበት የቆየን ያለንበት ስፒሪት እኛ ላይ የሆነ ነገር ቢለቀቅ የማይታየው ነበር የሚታየውን ያመጣው የማይታየው ዓለም ነውና ነገራችን ቢያዝም ቢፈታም መንፈሳዊ ዓለም ነውና ስፔሻሊ ኤፌሶን ምዕራፍ 6 ላይ ከቁጥር 10 ጀምሮ ሁላችንም ያው የምናውቀው ቃል አለ። በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና የዲያብሎስን ሽንገላ መቋቋም ወይም መቃወም ትችሉ ዘንድ ወይም የተንኮል ቃል ይለዋል የእግዚአብሔርን ዕቃ ጦር ሁሉ አንሱ ብሎ በጣም የምናውቃት ለክርስቶስ ከሚሆን ቅንነታችሁ ተሳስታችሁ እንዳትወድቁ ብዬ እፈራለሁ እያለ ይናገራልና መንፈሳዊ ዓለምን በጣም ኮንሽስ ሆነን ነቅተን ፋይት ማድረግ እንዳለብን መንቃት እንዳለብን መቃወም አንድ ነገር ነው። እንደገና በተለይ ይሄ እኮ የእግዚአብሔር የጦር ዕቃ የሚባሉት እኮ መንፈሳዊ ሕይወትን የሚያሳይ ነው። የጽድቅ ጥሩር ማለት መኖር ስላለብን ስላኗኗራችን ነው። ጽድቅ ነው የሚከልልልን በቀስት እንዳንመታ በሆነ ነገር ወይ ተወርውሮ እንዳያገኘን እንደ ጥሩር የሚጋርደን ኑሯችን ነው፣ የጽድቅ ኑሯችን ነው። ያንን ኢቭን የምናጠብቅበት ቀበቶ ደግሞ እውነት ይባላል። በእውነት መኖር እንዳለብን ኢቭን ይሄ እውነትም አንዱ የህይወት ስታንዳርድ ነው እውነት መናገር እና በእግዚአብሔር ላይ ያለን እምነት ከዛ ደግሞ የመዳን ራስ ደህንነት ያው ይሄ ራሱን የተመታ ሰው አይተርፍም። ስለዚህ ያንን እኛ እየጠበቅን እያዝን እየለቀቅን ቢሆን እንደ ጥሩሩ እንደ ቀበቶ ከባድ ነው። ግን አንዴ ስንድን የሚደረግልን ስለሆነ ሄዳችን የተጠበቀ ነው የመዳን ራስ ቁርና ፓስተር ግን እየሰፋ እንዳይልብኝ ብዙ ሀሳብ ችግር የለም እና አንድ ደስ የሚለኝ ቃል አለ ሁለተኛ ቆሮንቶስ ምዕራፍ 10 ላይም እንደ ስጋ ልማድ ብንመላለስ ይላል መሳሪያችን ግን የስጋ አይደለም ይላል። ነገር ግን ምሽግን ለማፍረስ በእግዚአብሔር ፊት ብርቱ ነው የሚል ቃል አለና በእግዚአብሔር ቃል እውነት የተያዘብንን ነገር የተያዝንበትን ነገር ስውር እስራችንን እግዚአብሔር እንዲያሳየንና ተፈተን ደግሞ ለትውልድን የሚፈታ እንድንሆን እግዚአብሔር ትሬን እያደረገን በዚህ መንፈስና በዚህ ጸሎት ውስጥ በዚህ ቃል ውስጥ ያለነውና እነዚህ አርኬ ፔኖሪያ ኤግዞሺያ እና ኮስሞክራተር የሚባሉት እነዚህ አየሩ ላይ በተዋረድ የተቀመጡትን አየር ላይ ያሉትን የክፋት መናፍስት ሰራዊት እግዚአብሔር በምን አይነት መንገድ ነው የሚሰሩት? ስላሰራራቸው የእግዚአብሔርን ነገር አንዳንዶቹ መናፍስቶች የሚሰሩት አሰራር አለ ኮራፕት በማድረግ እግዚአብሔርን ጤናማ የፈጠረውን ነገር ለምሳሌ አሁን ወንድ ለወንድ እግዚአብሔር ፈጥሯል፣ ግን ወንድና ሴት እግዚአብሔርን ፈጥሯል፣ ግን ይሄን ኮራፕት ማድረግ ወንድ ለወንድ ማድረግ ሴት ለሴት ማድረግ ከዛ በቃ ኤቭሪ ነገርን ኮራፕት ማድረግ ሌላ ደግሞ በሱስ በተለያየ አይነት ሱስ ቤተክርስቲያን ውስጥ ያለውን ደግሞ የስልጣን ተዋረድ ቤተሰብ ውስጥ ያለውን ተዋረድ አቢዩዝ በማድረግ በጣም በብዙ አይነት ነው አሁን ብናነሳው የሚሰሩት የመናፍስቱ አሰራርና ያንን ነቅተን
እግዚአብሔር በዛ የእግዚአብሔር ቃል ምን ይላል? እኛ እንደ እግዚአብሔር ቃል ምን ማድረግ አለብን? እኛ ምን ውስጥ ነው ያለ ነው? ከዛ እንድንወጣ እግዚአብሔር ቃል ምን ይለናል እያለ ብቻ ጠቅለል ስናደርገው ፓስተር እንዳይዘባ መንፈሳዊ ውጊያ ላይ በሚለው ሀሳብ ውስጥ እና ነገራችንን እና እኛን ማስፈታት በሚለው ላይ ነው እያሳለፈን ያለ ነው። እያነበብኩ ያለሁት ግን መዝሙርን ነው። አንዳንድ ቨርስ አነባለሁ በየቀኑ ጠዋት ስነሳ የመጀመሪያ አንድ ምዕራፍ ማለት ነው እና እሱ እንዳለ ነው። ከረንት ላይ ያለው በዚህ ነው ፓስተር። ዋው ጌታ ይመስገን። እንግዲህ ብዙዎቻችሁ አማኒን የማታውቁ መዝሙር ማስመለክ ብቻ አይደለም ማለት መዘመር ብቻ አይደለም፣ እንዲሁም ወጣቶች ላይ ሊደርሺፕ ላይ ይሰራል። ጌታ ረድቶት በጣም የሚገርም ስራ ነው። በጣም ደስ የሚለኝ ዲስፕሊኑ በእውነት በጣም ሂዝ ሜካኒካል ኢንጂነር ግን አቁሞ ፉል ታይም ሰጥቶ ነው የሚያገለግለው። የሚገርማቸው ነገር ሂዝ ሜካኒካል ኢንጂነር ግን አቁሞ ጌታን ሙሉ ጊዜ ሰጥቶ ያለምንም ጌታን ያገለግላ። አማኒ በጣም ወዳለሁ በብዙ አክብሮት። አምሶ ግላድ ደግሞ ጊታርን ስትይዝ ያምርብሃል። አጠገባለህ እስቲ ያዘው ለዚህ ብለህ ስታስቀምጠው ሳጥን ታደርገዋለህ። ገብቶሃል? ስትመታው እንዘምር ትንሽ ቅዱስ 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 ኃያል 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 ቅዱስ 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 ኃያል 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 ክብር ላንተ 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 ቅዱስ 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 ኃያል 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 ክብር ላንተ ክብር ላንተ ክብር ላንተ ክብር ላንተ ሞገስ ላንተ ሞገስ ላንተ ሞገስ ላንተ ሞገስ ላንተ እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው እኔ ያስቀመጥከው ዓለምን ሞላው እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በእኔ ያስቀመጥከው ዓለምን ሞላው የልቤ አምላክ የልቤ ተባረክው የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክው የልቤ አምላክ ተባረክ እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በእኔ ያስቀመጥከው ዓለሙን ሞላ
ሞላው እንደ ጠል ሆንክልኝ እንደ አበባ አበብኩኝ እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ ሽታ እንደ መዓዛው በኔ ያስቀመጥክው ዓለሙን ሞላው የልቤ አምላክ የልቤ ተባረክ የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ አሜን የልቤ አምላክ ተባረክ የልቤ አምላክ የልቤ ተባረክ አሜን የልቤ አምላክ ተባረክ እኔ አፌን አልከፍትም ለዓለም ክብር ዘምራለሁኝ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋና ድምፅ በአርያም ይሰማ እኔ አፌን አልከፍትም ለዓለም ክብር እቀኝለታለሁ ለእግዚአብሔር እቀኝለታለሁ በአዲስ ዜማ የምስጋና ድምፅ በአርያም ይሰማ ምስጋና ትወዳለህና አምላኬ አመሰግናለሁ አምላኬ አመሰግናለሁ ክብርም ትወዳለህና አምላኬ እኔ አከብርሃለሁ አምላኬ እኔ አከብርሃለሁ ዝማሬ ትወዳለህና አምላኬ እዘምርልሃለሁ አምላኬ እዘምርልሃለሁ ለአንተ ለእግዚአብሔር ክብር እሰጣለሁ ለአንተ ለእግዚአብሔር ክብር እሰጣለሁ ለአንተ ለአምላኬ ክብር እሰጣለሁ ለአንተ ለእግዚአብሔር ክብር እሰጣለሁ ለአንተ ለአምላኬ ክብር እሰጣለሁ ለአንተ ለአምላኬ ክብር እሰጣለሁ ታላቅና መድኃኒት ለሆንከ ከኔ በቀር አዳኝ የለም ያልከው ታላቅና መድኃኒት ለሆንከ ከኔ በቀር አዎ ለአንተ ለእግዚአብሔር ክብር እሰጣለሁ ለአንተ ለእግዚአብሔር ክብር እሰጣለሁ ለአንተ ለአምላኬ ክብር እሰጣለሁ ለአንተ ለአምላኬ ክብር እሰጣለሁ እጨምራለሁ እዘምራለሁ እልል እላለሁ
አላይና ወድጄ አለው ማዳን ስራ መርጬ አለው ሰዎችን አጥማጅ አደርግሃለሁ አለኝ ጌታዬ እኔም ተረታው ከልብ ወደድኩት ሕይወቴን ሰጠው እስከ ዘላለም አመልከዋለሁ ከኋላዬና መርጬ አለው ለማዳን ስራ መርጬ አለው ሰዎችን አጥማጅ አደርግሃለሁ አለኝ ጌታዬ እኔም ተረታው ከልብ ወደድኩት ሕይወቴን ሰጠው እስከ ዘላለም አመልከዋለሁ የምቆጥረው ጽድቅ የለኝም አስደስቼው አላውቅም እንዲያው ወዶኝ በምሕረቱ ለመቆም በቃውኝ በፊቱ ግን እንዲያው ወዶኝ በምሕረቱ ለመኖር በቃውኝ በፊቱ አምላኬ ምሕረቱ በኔ ላይ አበዛው ኢየሱስ ምሕረቱ በኔ ላይ ገለጠው ወዳጄ ምሕረቱ በኔ ላይ አበዛው ኢየሱስ ምሕረቱ በኔ ላይ ሃሌሉያ ሃሌሉያ ሰዓት አለ እንቀጥል ትንሽ እንዘምርሽ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ አጋጣሚ አይደለም መወለድ ማለት ሰይጣን ሲቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽበት ለኔ ግን ሲነጋ ይኸው ታሪኬ ተጀመረ እዚያ ጋ ምስጋናዬ ይኸው ለጌታዬ እልልታዬ ይኸው ለጌታ ታሪኬ የጀመረው በቀራንዮ ነው በመስቀሉ ግርጌ አጋጣሚ አይደለም መወለድ ማለት ሰይጣን ሲቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ለሱ ሲመሽበት ለኔ ግን ሲነጋ ይኸው ታሪኬ ተጀመረ እዚያ ጋ ምስጋናዬ ይኸው ለጌታዬ እልልታዬ ይኸው ለጌታ በቃሉ እውነተኛ በምግባሩ ደግ እንከን የሌለበት እግዚአብሔር በግ እኔ ሊያዘምረኝ የእሱ አለቀሰ በክብር ያኖረኝ ውርደትን ለበሰ ካደረገው በቀር ኢየሱሴ ሌላ ታሪክ የለኝ ራሴ ካደረገው በቀር ኢየሱሴ ምንም ታሪክ የለኝ ኢየሱሴ ለኔ በመስቀል ሞተልኝ ውለታው በዛብኝ በእንጨት ተንጠልጥሎ እርግማን ሆነልኝ ውለታው በዛብኝ በከበረ ደሙ በውድ ዋጋ ገዛኝ ውለታው በዛብኝ ሲጠራኝ ብቻዬን ዛሬ ግን አበዛኝ ውለታው በዛብኝ
ከአይምሮ በላይ ነው የእርሱ ውለታ እንዲህ ላመስግነው ይህንን ጌታ እጅግ ብዙ ነው የእርሱ ውለታ እንዲህ ላመስግነው በመስቀል የሞተው ባለውለታዬ ጌታዬ 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 ኢየሱስ 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 ጌታዬ 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 ኢየሱስ 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 ምንም ነገር አይገርመኝም አያስገርመኝም ምንም ነገር አይደንቀኝም አያስደንቀኝም ምንም ነገር አይገርመኝም አያስገርመኝም ምንም ነገር አይደንቀኝም አያስደንቀኝም እኔን የሚገርመኝ ኢየሱስ 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 እኔን የሚደንቀኝ ኢየሱስ 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 ለእኔ ብርቅ የምለው ኢየሱስ ኢየሱስ ለእኔ ውድ የምለው ኢየሱስ 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 እኔን የሚገርመኝ ኢየሱስ 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 እኔን የሚደንቀኝ ኢየሱስ 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 ለእኔ ውድ የምለው ኢየሱስ 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 ለእኔ ብርቅ የምለው ኢየሱስ 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 ሳይለኝ አይኑረኝ በቃ ሌላ ርዕስ ደምቀት አይለኝ ጌታ ኢየሱስ አይኑረኝ በቃ ሌላ ርዕስ ደምቀት አይለኝ ጌታ ኢየሱስ አርማ ያንተው ነው መታወቂያ
ብቻ ሌላ መዝሙር አይኑረኝ አንተ ብቻ ታይልኝ ሌላ ስብከት አይኑረኝ አንተ ብቻ ታይልኝ ሌላ ወሬ አይኑረኝ አንተ ብቻ ታይልኝ ወሰንኩ ላልቀኝ ለሌላ ኢየሱስ ነው መዝሙሬ የተገባው ወሰንኩኝ ላልቀኝ ለሌላ ኢየሱስ ነው ዝማሬ ታይልኝ ታይልኝ በመዝሙሬ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ድምቀት አይልኝ ጌታ ኢየሱስ ሃሌሉያ ፓስተር ይቀጥላል አዋሪ that's powerful አይኑረኝ በቃ ሌላ ርዕስ እንደተባረካችሁ የምታውቁት በዚህ ነው በእኔ ድምፅ ማለት ነው ድምቀት አይልኝ ጌታ ኢየሱስ ደግሞ የኔ ሩም ነው ምን አገባችሁ ክብር ለኢየሱስ አዋሪ ጌታ ክብሩን ይውሰድ ጌታ ይመስገን ጌታ ቸር ነው እስከዛ ቤቲ ሰላም ላንቺ ይሁን ደህና ነሽ ጌታ ይባረክ ደስ ብሎኛል ስላየኋችሁ ሁላችሁንም ወዳችኋለሁ እዚህ ውስጥ ያላችሁ እግዚአብሔር ይመስገን እግዚአብሔር ይባርካችሁ አሜን አሜን የምትይው ነገር አለ የለም አሙ እሺ እግዚአብሔር ይስጥ አሙዬ ሰላም እንዴት አመሻችሁ? እግዚአብሔር ይመስገን እንዴት ነሽ እሙዬ? ደህና ነኝ እግዚአብሔር ይመስገን በጣም ነው የማመሰግነው አሜን እና ቡሩክዬ ጸልዩልኛል እና አሁን በምስጋና ነው በፊት ምን ነበረ የዛን ጊዜ ገብተሽ ስትይ ነበረው ትዝ ይልሻል? አላስታውሰውም ጌታ ትዝ ይላችኋል እየተናገረች እያለ ከዚህ በኋላ ስፒሪት ነበር ሲያወራ የነበረው ትዝ ይላችኋል? ስንቶቻችሁ ነበራችሁ እቺ ልጅ ስትመሰክር? ሌሎቻችሁስ? እና ከተወሰነ ደቂቃ በኋላ ዳይቨርት አድርጓል እና ኮንትሮል ሊያደርግ ነው አትሞስፌሩን ይሲ እሷ ራሷ አታውቅም ነበረ ማን እየተናገረ እንደነበረ ማለት ነው ስለዚህ እንደውም በዚያው ተንተርሽ አስተምሬ ነበረ አንዳንዴ ካውንሲሊንግ ስትሰጡ በተለይ እግዚአብሔርን መሳደብ ሲጀምር አይደለ ትዝ ይላችኋል አየኝም እግዚአብሔር ምናምን የሚለው ጌታ ላይ ከተነሳ ዳይቨርት አድርጓል ከምን ወደ ምን ሄዷል ብለናል ከሰውየው ወደ ስፒሪት ምክንያቱም the enemy of God is a devil ነው እሺ በደንብ አድርጋችሁ ስሙኝ ሰይጣን ነው የእግዚአብሔር ጠላት የሰው ልጅ አይደለም ሰዎች ግን ካውንስሊንግ ላይ ስትሄዱ ያናገራችሁ ስትሄዱ
ሳታውቁ ወይም ደግሞ እናንተም ራሳችሁ እግዚአብሔርን አጌንስት እያደረጋችሁ አይኝም አይሰማኝም ምናልባት ተጎርታችሁ ልትውሉ ትችላላችሁ። አምርራችሁ ከልባችሁ ስታወጡ ግን እናንተ አይደላችሁ፣ ሌላ አካል ነው እያወራ ያለው ሌላ ዳአገን። ምክንያቱም ሰይጣን ላይማር ለአንዲና ለመጨረሻ የባህር ዲን ውስጥ ይጣላል። ስለዚህ በማክሲመም ኃይሉ የሰው ልጅን እየተጠቀመ እግዚአብሔርን መሳደብ ይፈልጋል። በጣም መሳደብ ይፈልጋል። እዚህ ቲክቶክ ላይ ብዙ ጊዜ ሳወራ ሰምታችኋል። እያናገሩኝ እያለ ህልም እንኳን ሲሆን ኖ እዚህ ጋር አቁሙ በቃ ብዬ እገስጻለሁ። እና አንዳንዶቻችሁ ፓስተር ለምን አታስጨርሷቸው ምናምን የምትሉ ሰዎች ማለት ሰዎቹን እንኳ አይደለም ያለ ማስጨረስ፣ እንደውም ትዝ ይላችኋል ጉባኤውን ኮንትሮል እያደረገ ነበር። የሰው ልብ መምታት ይጀምራል አይደለ? እና እንግዲህ እዩ እሷ ያለችው ነገር እኔ አለም ምን እንዳልሽ ማታስታውሽም ነበር እሙዬ? ሚውት ነሽ የኔ እናት፣ ሚውት ነሽ። አይዞሽ ክፈችው። መጀመሪያ ስገባ ሰላም እንዳልኩኝ አስታውሳለሁ እና ለቅሶ ነው በቃ እና አላስታውስም እና ስትጸልይልኝ አስታውሳለሁ ያለው እና ምን እንደተናገርኩኝ አላስታውስም። አሁን ገባችሁ ጋይስ? ይታያችኋል አይደለ? አንዳንዴ ሀዘን የምትሰሙ ለቅሶ ውስጥ ነበረች አይደለ? መከራ ደርሶብኝ እንዲደርሱብኝ 9 ዓመት ሆኜ ነበር አረብ ሀገር። 9 ዓመትሽ ነው? ወደ ስደት የመጣሁት በ16 ዓመቴ ነው። አሁን ወደ 10 ምናምን ዓመቴ አረብ ሀገር ነው ያለሁት። ወደ ሀገሬ ገብቼ አላውቅም። የዛኔ 9 ዓመት ከገብቼ አላውቅም። ገንዘብ ሴቭ ማድረግ አልቻልኩም። የሚወደኝ የለም፣ ቤተሰቦች አይወዱኝም። ብሄድ እንኳን የሚፈልገኝ ሰው የለም። አይ ሪሜምበር አንቺ አይደለሽም ስትናገር የነበረውና አይዞሽ እሺ ነቅሎ አውጥቶታል። አንዳንዶቻችሁ ምሪትን ኖርማል ያደረጋችሁ ሰዎች፣ መማረርን ኖርማል ያደረጋችሁ ትዝ ይላችኋል። 9 ዓመት ነው ያለችን አይደል? አልተሳሳትኩም? 9 ዓመት ኤግዛክትሊ አይደል? 9 years ነው አገር ሄጄ አላቅም። በልጅነቴ እንደወጣው ነው ብመለስ የሚቀበለኝ የለም። እሷ አልነበረችም። ብዙ ጊዜ እናንተ ምሬትን በቃ ኢትዮጵያዊ ማበሻ ይማረራል ምናምን ትላላችሁ ማለት ነው። ብሮ ይማረራል ግን ነፍሱን እስከ መጥላት ድረስ። አንዳንዶቻችሁ ራሴን ላጠፋ ነው ነፍሴን አልወዳት ምናምን ስትሉ እናንተ አይደላችሁም። ኢሚዲየትሊ ፕሬየር ነው የሚያስፈልጋችሁ ጋይስ፣ ጸሎት ነው የሚያስፈልጋችሁ። አገኛችሁ? ይሄ አብ ኮንትሮል የሆነ ቁጣ፣ ልትቆጣጠሩት የማትችሉት ኃይለኝነት። ሌላው ደግሞ ይሄ ማሳ እንትና ሁልጊዜ የሚሉ ሰዎች እንትና ስለማንም ሰው ካወራችሁ ኮምፕሌን ያላቸው ሰዎች ስለምንም አወሩ። አማን እያይገርም ሲያምር ስትሉት ምን ያምራል ምናምን ብሎ የሚጀምር ኤቭሪ ነገሮችን ኔጌቲቭ ነገር ያለው ኢነርጂው ደግሞ አፌክት የሚያደርግ ለምሳሌ ስለተጎዳበት ነገር ሲያወራችሁ ጎርተውኝ እንዲያደርገውኝ ማዘኑ ባልከፋ የሐዘኑ ቅጥ ሲያጣ ግን ሌላውን ኮንትሮል በሚያደርግበት ደረጃ ሲል ወዲያ ወደ ፕሬየር ነው መቀየር ያለበት ማለት ነው። አዩት ሚ ጋይስ። አንዳንዴ ለዚህ ነው ቅድም ያልኳችሁ የግል ፔኖቻችሁን ተጠቅሞ ጠላት የራሳችሁ ንብረት እንዳያደርገው በሽታ በጣም መጠንቀቅ አለብን። በቀደም ይታያችኋል ሊትራሊ እየሰማዋል የእሷን ድምፅ እየሰማው ሲቀየር አየሁት። ዲመን ሲያወራ ሰማሁት። ዲመኑ በሚያወራበት ሰዓት ኢሚዲየትሊ እዚህ ውስጥ ያሉ ሰዎች ብያቸዋል መፍራት ይጀምራሉ። ድንጋጤ ውስጥ ይገባል። ሌላ የምከለክላችሁ ነገር አለ አይደል? ህልም አይቼ ነበር። ዲማኒክ ህልም አይታችሁ አምጥታችሁ ህልም አየሁ ዘንዶ ሲያባረኝ እና ተጠምጥሞ እግሬን ይዞ ጎተተ ምናምን ትላላችሁ ማለት ነው። ከዛ እሱ የተፈለገው እንድታወሩት ነው። ፊር ይለቃል ማለት ነው። ምክንያቱም የሰይጣን በር ፍርሃት ነው። መጀመሪያ ፍርሃት ወደ ድንጋጤ ውስጥ ከገባ ፍርሃትና ድንጋጤ ላይ መደንገጥ ሳታውቁት ፓኒክ ማድረግ ማለት ነው። ዳስ ዘ ዲመን ጋይስ። ብዙ ጊዜ የምሰማቸው ሰዎችን አስተውሉ። የምትናገሩት ነገር ኬት እየመጣ እንደሆነ አስተውሉ። ኢየሱስን ማዕከል ካላደረገ፣ ምስጋና ካልገባበት፣ የፈለገ ሐዘን አዝናችሁ ወይኔ በሞትኩኝ ህይወቴ በጠፋ ሰው የሚባል አይወደኝም
በዚህ ምድር ላይ ባልተገኘው ስትሉ እንዳንተ አይደላችሁም ማለት ያለባችሁ ጌታ ሆይ ፈውሰኝ ማለት ያለባችሁ ጌታ ሆይ ነፃ አውጣኝ። እህቴ የሆነውን ነገር ንገሪኝ። what happened? እና ብሩክ ከጸለልኝ በኋላ በቃ እናንተን እያዳመጥኩኝ በእውነት እንደ አዲስ እንደተወለደ ሰው ነው። በቃ ወዲያው ነው እንደ ህፃን ልጅ ነው የተኛሁት። በፊት እንቅልፍ አልተኛም ነበረ እና እንዲህ ሳልገላበጥ በቃ በስልክ ነው እና ማመሻው እና ያን ቀን እውነት ስልኬ ራሱ ነው ቻርጀር የዘጋው። ጌታ እኔ አላውቅም እንዲህ ክፍት ትቼ እናንተን እያዳመጥኩኝ ስልኬ ራሱ ነው ቻርጅ ዘግቶ ጠዋት ስነቃ ስልኬ ቻርጅ የለውም። ያን ቀን ግን በቃ ራሴን ሳላቅ ነው የተኛሁትና ጠዋት ስነሳ በቃ ስልኬ ዘግቷል። እናንተን ቲክቶክ ላይ ያለው ማለት ነው እያዳመጥኩኝ ነው። እንደውም ብሩክ ትመሰክሪያለሽ ብሎኝ እሺ ብዬው በቃ ቦታ አልነበረም እየጠበቅኩኝ ነው። በዛው ነው የተኛሁትና ጠዋት ስነሳ በቃ ፍሬሽ ሆኜ ያለ እንዴት ነው በጣም አዲስ ሰው ሆኜ ነው የነቃሁትና ወዲያውኑ ነው የተንበረከኩትና መጽሐፍ ቅዱስ ሁላ ለመክፈት ወደ ሳምንት ሆኖኝ ነበር። ላለመንቃት ነበር የምጸልየው። ሰው እንኳን ነቃው ብሎ ያመሰግን የለ እኔ ለምን ነቃው ብዬ ነበር እግዚአብሔርን ማማረረው እና ያን ቀን በቃ በጣም እንደ አዲስ እንደተወለድኩ ነው የቆጠርኩት በእውነት። እና በጣም ነው የማመሰግነው በጣም እና ጓደኛዬ ማንም ሰው ደውሎልኝ አያውቅምና ሰው የለኝም። ያን ቀን ጓደኛዬ ለምን እንደደወለች አላውቅምና ደወለችልኝና በስንት ጊዜ ወደ 3 ወር ሆኖናል ካወራን ማለት ነው እና ወዲያውኑ እኔ መመስከር ጀመርኩ ለሷ። እንዴ አንቺ ሄዳውሽ እንዳለችኝና ጌታ ከዛ አይነ ዋሽ ሁላ ተቀይሯል። አንቺ ትክክል አይደለሽ የሆነ መንፈስ ነክቶሻል አለችኝና ያኔ ነው በጣም በቃ እንትን ያልኩት ማለት ነው። መፈወሴን ያወቅኩት ያኔ ነው በእውነት። አንቺ አይነ ዋሽ ያስታውቃል የሆነ ነገር ሆነሻ የዛ ቤት መንፈስ ሳይነከሽ አይቀርም አለችኝና በጣም ለሷ ስለ ኢየሱስ መናገር ጀመርኩኝ እና እኔ ራሴ ሳላውቀው ማለት ነው ገና ሰላም ነሽ እየተባባለ በሆነ ምክንያት እሷ ስራ ወጣ ነበርና እንትን በቅዱስ ሚካኤል ቀን ስራ አገኘውና ገባው ስትለኝ ተቀየርኩባት እኔ ማለት ነውና ለምን እግዚአብሔር ይመስገን አትይም ቅዱስ ሚካኤል ይመስገን የምትይው ብዬ ከሷ ጋር ጭቅጭቅ ጀመርኩኝና ምን ሆነሻል አለችኝ። ከዛ ምንም አልሆንኩም ግን እግዚአብሔርን ነው ማመስገን ያለብሽ እንጂ ቅዱስ ሚካኤል እኮ የእግዚአብሔር መልአክ ነው እና እንዴት ክብር ለሚገባው ክብር ስጪ እንጂ ምንድን ነው እንደዛ የምትይው ስላት በቃ ተናደደችብኝ። ምን ሆነሽ ነው እንደዚህ ተቀየርሽው? ቆየ ካወራን ግን በጣም ተቀይረሻል፣ አይነ ዋሽ ሁላ ትክክል አይደለም ማለት እግዚአብሔርን እና ያኔ በጣም በቃ መፈወስ የገባኝ አሜን። እና ጨለማ ውስጥ ነበርኩኝ። በጣም ነው የማመሰግነው። በጣም ደስተኛ ነኝ አሁንና ያ የበፊት የዛለት ደንግጬ በጣም ነበር የምታስፈራውና ወዲያው ፎቶ አነሳዋል። ይሄን ነበር ኢየሱስ ወይ የመጨረሻ ኢየሱስ ሳያት ደንግጬ ፊቷን ሌላ ሰው ነው የመሰለች። በቃ ደንበኛ መንፈስ ነው የመሰለች። በጣም ተጎድታለች። ያለፈችበትን ታሪክ መመስከር ተፈለገች ተመስከር። ግን ያለፈችበት ታሪክ ከ16 ዓመቷ ጀምሮ እስከ ዘላለም ድረስ የሚከተላት ነገር ነው። አይተመሰከሩም ግን በልጅነት ጀምሮ የመጣ ታሪክ ነውና ዘመኗን ሁሉን የታሰረች የነበረው እንደዚህ ቀላል ሆነ ስታወራ ተነሳሁኝ አሁን መልካም ሆንኩ ስትል ቀላል እንዳያረጉት ብዬ ነው። የ10 ምናምን ዓመት ችግሯን ነው እንደዚህ ፈካ ብላ የምታወራው። መነሳት አትፈልግም፣ መጸለይ አትችልም፣ ጠዋትና ሌሊት መተኛት የማትችል ነች፣ እንቅልፍ ወስዷት የማያውቅ ሰው ነች። ለምን ተነሳው ብላ ነው የምታለቅሰው። እንኳን ተነሳው አይደለም ለምን ተነሳው ብላ የምታለቅስ ሰው ነች። እና ሳያት ፓስተር የኔ በእውነት ደንግጬ ነው ያነሳዋት። ሌላ አይኗ ሲያስፈራ
አይኗ ሲያስፈራ ከለር ይሄ ከለር ከየት እንደመጣ እኔ ግራ ገብቶኝ እሷ ነች አለለችም ብዬ አሁን ገብቼ መልእክቱን አይቼ ነው ያመንኩት። ቴክስት ከእሷ ጋር የተጻጻፍ ነው እንጂ ይሄ መልክ አላውቀውም እኔ። አይኗ ሲያስፈራ መልኳ ሲያስፈራ ተጣማ ነበር። እንደዚህ የሚስቅ ጥርስ የላትም። መጨረሻ ነው ጥርሷ ላይ እንዴት ትስቂያለሽ እንዴ ብዬ ዘጋሁት። መጨረሻ ላይ በግቢና ለፓስተር መስከኝ ብዬ ሄድኩት። እሷ ታወራለች እንዴት እንደምታምሪ እኮ ኬክ እኮ ነው የምትመስዩ። እንኳን ጌታ ነፃ ወጣሽ። እሺ አመሰግናለሁ ፓስተርዬ። ማይ ጋድ ጋይስ፣ እንዲህ ተደርጎ ነው ሰይጣን የለም አንጠቃም የምትሉት? እስቲ ንገሩ። እግዚአብሔር ያን ቀን እኔን እንዲህ ዝም ብዬ እንዳጋጣሚ ነው ገዝቴ ላኩልና እንዴት የእግዚአብሔር ተአምር ነው። እና ብዙ ጊዜ ገባለሁኝ አንተን መከታተል ከጀመርኩኝ ያው ወደ ማርች ሆኖኛልና ለፍሬ ነግሬያታለሁ። የሆነ ጊዜ ተገናኝተናል እንትን ላይ ከእሷ ጋር ተገናኝተን እንደውም ስለ ቴሌግራም እንዴት ነው ግሩፕ የምገባው ብዬ እሷን ጠይቄያት ነበርና ብዙ ጊዜ ሞክራለሁኝ ለመግባት እናንተ ጋር ግን አጋጣሚውን አላገኘውም። ያን ቀን ግን ተስፋ ቆርጫለሁ። ግን እስቲ ዝም ብዬ ልሞክር ብዬ ነው የገባሁትና በጣም ሞቴን የምናፍቅ ጊዜ ነበረ እና እግዚአብሔር በአንተ ነው ያዳነኝና ምንም ተስፋ የሚባል አልነበረኝም። ተስፋ የተሟጠው አልቋል እና ለዛ እንደ አዲስ ነው የተወለድኩት። ጠዋት ስነቃ ነው ራሴን በጣም በቃ አለ ራሴን ወደድኩት። ራሴን በመስታወት ሳይ ራሴን ወደድኩ። ራሴን ነው በቃ በመስታወት አይቼ የሆነ በቃ አለ አዲስ ሰው እንዴት ነው የተወለደ ሰው የለም እንደዛ ነው በቃ ነው። ወዲያው ነው የተንበረከኩት። በእውነት በጣም ይቅርታን የጠየቅኩት እግዚአብሔርን አስቀድሜ በፊት የለም እስክል ድረስ ማለት ነው። እና በጣም እግዚአብሔርን አማረሬው ነበረ እና በቃ መዳኔን ያወቅኩት ጓደኛዬ እንደዛ ስትለኝ ነው። በቃ የለም እና አይነ ህዋሽ ተቀይሯል። በቃ ፊቶች ትክክል አይደሉም እና የሆነ ነገርማ ሆነሻ የሆነ መንፈስ ነክቶሻል እና ያለችኝ ነው። ያኔ ነው በቃ እና እሷ ራሱ ከደወለችልኝ ወደ ስንት ወር እንደውም ልሳመኝ ትችላለች አሁን እና ያኔ ነው በጣም በቃ መቀየሬን የገባኝ ነው። በጣም ነው የማመሰግነው። እግዚአብሔርን አመስግኑልኝ። አማን መዝሙር ትችላል። የንጋቱ ኮከብ አበራ ጌታ ኢየሱስ በሁሉም ስፍራ ማን ያግደው ማን ይታደግ ይቆራርጣል ቃሉ ሰይፍ ነው። ትችሏል። ልክ ከነቃች በኋላ መንፈሱ ሲወጣ ምን እንዳየች ነገር እየተጸለየላት አይኗን ስትከፍት ያየችው ጉም ነው ያየችው። እንዴ ክፍሌ እንዳለ ጭስ ነው የሆነው። እንዴ አይኔን ጸልዮልኝ እንትን ሲል ከውስጥ የሆነ ጭስ የሚወጣ ነው ያን እንትን ያለኝና ለራሴ ራሱ ግራ ገባኝ። እሱን ሳየው ይናገራል። ይሄ በቃ ጨለመብኝ። የሆነ ማጭስ ነገር የለም ክፍሌ ውስጥና ምን ሆነሻል ሲለኝ የሆነ ዞሮብኛ የሆነ ጭስ ነገር ይታየኛል አልኩት። ጭስ ከሰውነቴ ሲወጣ ማለት ነው። ጨሶ ነው ሄደው አሶ እንደ ጭስ በቃ አለ። የት ሀገር ነው አሁን ያለሽው? ዱባይ ነኝ ያለሁት። ጋይስ እኔ ይህንን ነገር ደጋግሜ ብናገር ደስ ይለኛል። አሁን ያለችው ነገር ሰማችኋት? የሚት አድርጋ ያለችውን ሰምታችኋል? እንደተንበረከኩ ጌታን ይቅር በለኝ አልኩት። ይታያችኋል? ሰው የእውነት ሲነካ ጉልበቱ ማለት የልቡ ጉልበት ለጌታ ይንበረከካል። ማማረሯን ያወቀችው ነፃ ስትወጣ ነው። ማማረሯን ያወቀችው እንደተሳደበች ያወቀችው ነፃ ስትወጣ ነው። ያለበለዚያ እናንተ ስላይደላችሁ እኮ ነው። ይህንን ነው የምልህ። ኢነር ሂሊንግ
ቁልፉ እዚህ ጋር ነው። ብርሃን ይሰጣችኋል። ምን እየተከናወነ እንዳለ ታስተውላላችሁ ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሃሌሉያ። ጌታ ልጆቹ ነፃ እያወጣ ስላለ ብሩክ አይ ብሊቭ እንትን ፋውንዴሽን ክላስ እንድትማር አመቻችላት። አሰም ምትዩ ነገር አለ እናቴ እሙዬ? እሺ በጣም ነው የማመሰግነው። እኔ እንደዳንኩኝ አካባቢ ያሉት ሁሉ እንዲድኑ ነው የማመሰክረው። ከእንግዲህ በኋላ ማማራር የለም እና በጣም ነው የማመሰግነው እናንተ። እግዚአብሔር እናንተ ስለሰጠኝ በጣም ነው የማመሰግነው። ጌታ ክብሩን ይሰጥ። ፈሪሲ ምን ልትይ? እኔ ምስክር ነኝ ፓስተር። ተገናኘን እና ድራይቪንግ ላይሰንስ ስኩል ተገናኘን። ከዛ አበሻ መሆኗን አላወኩም እና ሰላም ስትለኝ ወይ ሰላም የኔ እናት ይቅርታ አላየሁሽም፣ አበሻ መሆንሽ ሂጃብ ነገር አድርጋ ነበር አይ ቲንክ አይደል? ሶሪ አላወኩም፣ ይቅርታ አበሻ መሆንሽን፣ ሰላም ነሽ እንዴት ነሽ ብዬ ሰላም አልኳት። ከዛ አቅሻለሁኝ አለችኝ። ሶሪ ይቅርታ አላወኩሽም ብዬ ሰላም አልኳት። ከዛ ምን ጌታን ያገኘሁት አለችኝ። የት ነው እኛ ጋር ጌታን ያገኘሁት? ፓስተር አሊ ጋር። ኦኬ ከዛ ተምረሻል አልኳት። እምቢ አለኝ ለመግባት ፈልጌ ስትለኝ ቁጥርሽን ስጭኝ፣ ቴሌግራም አለ ግቢና ጸሎት ቤት ተካፈይ፣ እንደገና ደግሞ ደህንነትም ተማሪ ብዬ ቴሌግራሙን ሼር አረኩላት። አሁን ያለ ቪፒኤን አይሰራም። ባለፈው ምል ይሄ ነው ችግሩ። ቪፒኤን ካሌለ ቴሌግራም አክሰስ ማድረግ አይቻልም እንጂ ብዙዎች ሊደረሱ ይችላሉ። እና ቶታሊ ፊቷ እንደዚህ አልነበረ። በጣም ጥቁር ሆኖ በጣም ማለት በቃ ሌላ ሰው ነው የምትማ። አሁን ሺዝ ሻይኒንግ በጣም እኔ ምስክር ነኝ። በጣም እንኳን ጌታ ፈወሰሽ፣ እንኳን ጌታ ረዳሽ ብሎኛል። እኔ እናት ምስክር ነኝ ልል ነው ፓስተር። ስላየኋት 2 ቀን አይቻታለሁ። እንደዚህ አልነበረች፣ ግን ቴሌግራሙን ልኬላት መግባት አልቻለችም በቪፒኤን ምክንያት ማለት ነው። 2 ቀን አይቻታለሁ እና አውርተናል። እንኳን ጌታ ደረሰልሽ። አሜን። አመሰግናለሁ። ዛሬ የተጻፈልኝ አንድ ቴክስት በጣም ልቤን ነካኝ። ምን ይላል? ፓስተር አሊ እና ዘመነን ይባርከው አንድ ተአምር በቤታችን ተከናወነ ይላል ቴክስቱ። ምንድነው የሚለው? እህቷ ለ6 ዓመት ትጠላት ነበረ። 6 ዓመት አናቅ፣ ስልክ ደውላት አታነሳም ስልክ ምናምን እና እሷ በጣም አክራሪ ኦርቶዶክስ ናት እህቷ። እሷ ደግሞ በጌታ ናት እና ለ6 ዓመት ዘግታት ነበረ። ከዛ ትላንት ወዲያ ነው ምናምን በቅርብ ደወለችላት እች እህቷ ራሷ ማለት አንስታ ምንድን ያለ ደነገጥኩ አለች። ከ6 ዓመት በኋላ እንዴት ደወለች ብዬ አይ አንድ እዛ ፓስተር አሊ የሚባል እዛ እንትን ያስተምራሉ እዛ ቁጭ ብዬ ሰማሁኝ እና በቃ እውነት ጌታ በጌታ መሆን እንደዛ ከሆነ ሰማሻል አሁን ማውራት እንችላለን ብላ። እኔ ግን ኦርቶዶክስ ነኝ ግን አላፍቱ ለርን እዚህ ቁጭ ብዬ እየሰማሁ ነው ያለው። እዚህ ካለሽ አላውቅም እና በፌስቡክ ሜሴጅ ላይ ነው የተላከልኝ። ከ6 ዓመት በኋላ እህቴ ያናገረችኝ ብላ በጣም ልቤን የነካው። ልቤን ለምንድን የነካው? አሁን እሰማሻለሁ እና እዚህ ቦታ ላይ ቲክቶክ ላይ ቁጭ ብዬ ሰማሁኝ። እንዲህ ነው ለካ ጴንጤነት እንዲህ ከሆነ ሰማለሁ የሚል ነው። ብዙ ኤግዛጀሬት ማድረግ አልፈልግም። ኤኒዌይስ እግዚአብሔር በዚህ ቲክቶክ ላይ በሚያመጣው መልእክት፣ እግዚአብሔር በሚገልጠው ቃል፣ በሚገልጠው የመንፈሱ ጥበብ የብዙ ቤተሰቦችን እየፈወሰን ያለው በጣም ብዙ ሰዎችን እውነቴን ነው የምላችሁ በጣም ብዙ በተለይ ፋሚሊዎች እየተፈወሱ ነው ያሉት እና ጌታ ክብሩን ይውሰድ። ስለ እህታችን ጌታ የተመሰገነ ይሁን። እንግዲህ በጣም ውስጥ ለውስጥ እየሰራን ቨርጂኒያ ላይ መሬት የወረደ ነገር ልናደርግ ነው። ጸልዩልን። እግዚአብሔር ትውልድን ነፃ ያወጣል። እግዚአብሔር ትውልድን ነፃ ያወጣል። ቨርጂኒያ ላይ አም ኤክሳይትድ እግዚአብሔር ለሚያደርገው ትልቅ ትሬኒንግ ሴንተር በጣም አም ሱፐር ኤክሳይትድ። ጌታ ይመስገን። ጌታ ይመስገን። ደስ አለሽ የኔ እናት እሙዬ? በጣም ደስተኛ ነኝ። አሁን ራሴን ወደድኩት። በጣም ነው እና ራሴን በጣም በመስታወት ነው ደጋግሜ የማየው እና በጣም ራሴን የወደድኩት
እና የምር በጣም ነው ራሴን የወደድኩት። እና ኢየሱስ እንደሞተልኝ የገባኝ አሁን ነው። ለእኔ ዋጋ የተከፈለልኝ እንደሆንኩኝ ለራሴ ደጋግሜ እየነገርኩት እና ራሴን ወደድኩት በእውነት። በፊት ለምን ተፈጠርሽ አንቺ እኮ የሚወድሽ የለም እያልኩኝ ነበር ራሴን የምነግረው ነው። አይ ነው በጣም ነው የተቀየርኩት እና በጣም ነው የማመሰግነው። በጣም አሁን ይኸውልሽ የምታደርጊውን ነገር ልንገርሽ እሺ ሙዬ። ገንዘብሽን ለማንም እንዳሰጪ ጠብቂ። ባንክሽ ውስጥ ካሁን በኋላ እግዚአብሔር ይባርክሻል፣ ታገቢያለሽ፣ ልጆች ትወልጃለሽ። እሺ እኔ እናት ሞገስ እግዚአብሔር ጨምሮብሻል። ምርጥ ባል እግዚአብሔር የሚፈራ እግዚአብሔር ይሰጥሻል ከሰማይ። እንደዚህ ነፃ አውጥቶሽ ለክፉ ሰው አሳልፎ አይሰጥሽም። ጌታዬን አምነዋለሁ በኢየሱስ ስምና ስልጣን። ስለዚህ ተማሪ፣ በስነ ስርዓት ገንዘብሽን ሴቭ አድርጊ። ከአሁን በኋላ ሰይጣን የበላብሽን ዘመን እግዚአብሔር ይክስሻል። እሺ ይክስሻል። ብሩክዬ ፌሬስ ኮች አድርጓት፣ ፌሬስዬ ኮች አድርጓት። ብዙ ጊዜ በእንዲህ አይነት እድሜ ላይ ያሉ ልጆች ዴቲንግ 1000 ዓመት እዚህ ምድር ላይ የሚኖሩ ስለሚመስላቸው ገንዘባቸውን ሴቭ አያደርጉ። ዳስ ብሬክ ማይ ሃርት በጣም ማለት ነው። እና ሰይጣን አውቆ በተለያየ መንገድ በነቢያቶቹ በመብላት ቤተሰብ እያሉ ቤተሰቡ ገንዘቡ ኬት እንደሚመጣ በማስተውል ደረጃ ብትን እያሉ ልጆቹ እድሜያቸው ሲያልቅ እግዚአብሔር ላይ በጣም ይማረራሉ። እና ይሄ በጣም ነው ልቤን የሚሰብር። በተለይ በእንዲህ አይነት ቅን ልባል በዚህ ሰዓትማ ገንዘብ ትበትናለች። በቃ አሁን ጌታ ልቧን ነክቷል። በቃ የትን አይደለ ብሩክዬ መኪና ልግዛለት ሊሙዚየን እንዳትን አይ ነው እኛ መኪና እንቀበልም። ጌታ ይመስገን አይደለ ብሩክ። So anyways the point ፍሬስዬ ኮች አድርጊያት እሺ። እሷ እናትሽ ናት እሺ። አዳምጫት ፌሬስ፣ በጣም አዳምጫት። ገንዘብሽን ሴቭ አድርጊ። አዋወልሽን በጣም አሁን ነፃ ስለወጣሽ እንትን ነጭ ነገር በጣም ነጭ ነገር ትንሽዬ ቆሻሻ ይስባል አይደል? እኔ እናት እሙዬ አሁን ልብሽ በጣም ንጹህ ስለሆነ በጣም ንጹህ ስለሆንሽ ቆሻሻ ነገር ሊመጣብሽ ይፈልጋል። ገብቶሻል? ክፉ ሰዎች በጴንጤ ስም በመጽሐፍ ቅዱስ ስም ሊመጣብሽ ይፈልጋል። አሁን ቤተሰብ ሰጥቶሻል። እሱ የሚያስገባሽ ባይብል ስተዲ ውስጥ እዛ ግቢ። ከእንደገና እሷ የምትፈልጊውን ነገር በምንም አቅጣጫ ትመክርሻለች። እናትሽ ናትና እሷን አዳምጫት እሺ። እሺ አሁን ካሁን በኋላ ያለሽን ገንዘብ ሴቭ ማድረግ፣ ያለሽን ታይም ጊዜዎችሽን ሴቭ ማድረግ፣ በጊዜ መተኛት፣ መጽሐፍ ቅዱስሽን ማንበብ በደንብ ኮች ታደርግሻለች። በርችሽ እኔ እናት፣ ሳቅሽ አይጥፋብሽ ለዘላለም እንጂ ሰስኔ ጌታ ይመስገን። ይህንን በነገራችን ላይ ይህንን ስናገር ለብዙዎቻችሁ አረብ ሀገር ውስጥ ለምትኖሩ ሳታገቡ ያላችሁ ረጅም ዘመን የሰራችሁ እህቶች እንዲሁም ወንድሞች ለእናንተ ነው እየተናገርኩ ያለሁት። ኢንቴንሽን የምናገረው ፕሊዝ እባካችሁ እድሜያችሁ 1000 ዓመት በዚህ ምድር ላይ አትኖሩ። ያላችሁን እድሜ የሚሰጣችሁን ገንዘብ በተለይ የጉልበት ስራ የምትሰሩ ከሆነ ገንዘብ አታባክኑ። በጌታ ፍቅር ልለምናችሁ በጉልበት ስራ የምትሰሩ ከሆነ፣ ምክንያቱም የጉልበት ስራ የምትሰሩ ከሆነ ጉልበት ወቅት አለው፣ ጊዜ አለው፣ የምትደክሙበት ጊዜ አለ። ከተወሰነ እድሜ በኋላ መሄድ አትችሉም። በተለይ አረብ ሀገር ሆናችሁ 3 ፎቅ እያጸዳችሁ ያላችሁ የምታገኙት ገንዘብ እመኑኝ አቅማችሁን ነው እየከፈላችሁ እየሰራችሁ ያላችሁት። ስለዚህ በፍቅር የምለምናችሁ ነገር 1000 ዓመት አትኖሩም። የጉልበት ስራ እየሰራችሁ መቀጠል አትችሉም። ያበቃላችኋል። ወገብ መታመም ይመጣል፣ እግር መድከም ይመጣል። እኛ ክርስቲያንን ሲባል ጭንቅላታችን ድፍን ነው ማለት አይደለም።
ስለዚህ የጉልበት ስራ አሜሪካንም ሆነ ዩሮፕ ውስጥም ሆነ የጉልበት ስራ የምትሰሩ ሰዎች ገንዘብ ሴቭ አድርጉ። ጉልበት ለዘላለም አይቀጥልም። ከ40 በኋላ ወይኔ እግሬን ምናምን ማለት ትጀምራል። ስለዚህ ገንዘብን ሴቭ አድርግ። ተባረኩ። አማን። የአንድ አምልኮ እናምልክ። ስለ እህታችን ጌታን እንባርከው። እሺ፣ ደስ ይለኛል። የንጋቱ የሚለውን ግን በደንብ አልችለው። የድሮ ጴንጤ ብቻ ነው። የንጋቱ ኮከብ አበራ፣ ጌታ ኢየሱስ በሁሉም ስፍራ። ማን ያግደው? ማን ይቃወም? ይቆራርጣል ቃሉ ሰይፍ ነው። ማን ያግደው? ማን ይቃወም? የንጋቱ ኮከብ አበራ፣ ጌታ ኢየሱስ በሁሉም ስፍራ። ማን ያግደው? ማን ይቃወም? ይቆራርጣል ቃሉ ሰይፍ ነው። ማን ያግደው? ማን ይቃወም? አቤት ባንተ ስንቱን አለፍኩት፣ የጠላቴን ጉልበት ረገጥኩት። ጌታ ባንተ ምን ይሳንሃል? የጠላት ምሽግ ገና ይፈርሳል። አቤት ባንተ